ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት፣ የራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች በሰፊው መታየታቸውን ገልጸዋል። ተወካይ ሜዲካል ዳይሬክተሩ እንደሚያስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡ ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስጊ ወይም ክሪቲካል ደረጃ ላይ የመድረስ ሁኔታ ታይቶባቸዋል ያሉ ሲሆን ከዚህ በሽታ ጋር በተያያዘ ወደ ሆስፒታሉ ከመጡት 8 ሰዎች ውስጥ 6ቱ ህይወታቸው እንዳለፈም ተናግረዋል። ከሞቱት ሰዎች ውስጥም 2ቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውንም ገልጸዋል። ሌላ የሆስፒታሉ ምንጭ ይህንኑ ለቢቢሲ እንዳረጋገጡለት ቢቢሲ በዜና ዘገባው ላይ ጽፏል። የሕክምና ባለሙያዎቹ ለበሽታው የተጋለጡት በታካሚዎቹ ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ለቢቢሲ ገልጸው አብዛኞቹ ታካሚዎችም ህይወታቸው ያለፈው ባለፈው ሳምንት በነበሩ ቀናት ውስጥ እንደሆነ ተናግረዋል። በአሁኑ ሰዓት 2 ሰዎች በሆስፒታሉ ሕክምና እየተደረገላቸው እንደሚገኙም ገልጸዋል። የጤና ሚኒስቴር በሽታውን ለመቆጣጠር የተላከ ግብረ ኃይል በዛሬው ዕለት ጂንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላም አስረድተው ተወካይ ሜዲካል ዳይሬክተሩ እንደሚገልጹት ባለሙያዎቹ ወደ ከተማዋ ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር ያከናውናሉ ብለዋል።